ቆይታችሁን ከፋና 90 ጋር ስላደረጋችሁ እናመሰግናለን ተመልካቾቻችን። አሁን ደግሞ እስቲ አንድ መረጃ እናንሳ። በትናንትናው ዕለት የወጣውን በሀገራችን የኮቪድ-19 ሪፖርት ነው። ባለፉት 24 ሰዓታት በተደረገ የላብራቶሪ ናሙና ምርመራ ለ7109 ሰዎች ምርመራው ተደርጎ 629 ሰዎች በቫይረሱ መያዛቸው ተረጋግጧል ተብሏል። የጤና ሚኒስቴር እንዳስታወቀው ታዲያ በአጠቃላይ በኢትዮጵያ በስካሁን በቫይረሱ የተያዙ ሰዎች ቁጥርም 137650 ደርሷል። ትናንት በወጣው ሪፖርት ለተመላከተው የሁለት ሰዎች ህይወት አልፏል። በጥቅሉም እስካሁን ድረስ 2093 ሰዎች በዚህ ቫይረስ ሳቢያ በኢትዮጵያ ህይወታቸውን አጥተዋል። በዓለም አቀፍ ደረጃ እጅግ አሳሳቢ የሆነ ቫይረስ ነው። በኢትዮጵያም አሁንም የኮቪድ-19 ወረርሽኝ አሳሳቢነቱ እንደቀጠለ ነው የሚገኘው። ከዚህ ጋር ተያይዞ ታዲያ መንግስት የተለያዩ ተግባራትን ያከናወነ ነው የሚገኘው የቫይረሱን ስርጭት ለመቆጣጠር። እንደሚታወቀው ኢትዮጵያ በአፍሪካ እንኳን ስንመለከት በስርጭት ብዛት 5ኛ ደረጃ አካባቢ ነው የምትገኘው። ይህን ለመቆጣጠር የተለያዩ ተግባራት ተከናውኗል። ከነኚህ መካከል አንደኛው ንቅናቄ እንድናገለግለው ማስክ ያድርጉ የሚል ንቅናቄ ነው። ከዚህ ጋር ተያይዞ ልንጠይቅ እንግዳ ጋብዘናል። እንግዳችን እንኳን ደህና መጡ። ዶክተር ሚዛን ኪሮስ ይባላሉ። በጤና ሚኒስቴር የኮቪድ-19 ምላሽ አስተባባሪ ናቸው። እዚህ ተገኝተው ለተመልካቾቻችን ማብራሪያ ለመስጠት ስለፈቀዱ በድጋሚ እናመሰግናለን። ወደ ቀዳሚ ሐሳባችን እስቲ እንለፍ። የኮቪድ-19 አሳሳቢነቱን አሁን ባለነው ሁኔታ ምን ያህል ደረጃ ደርሷል በጥቅል ውስጥ ስንመለከተው? እሺ አመሰግናለሁ። ያው እንግዲህ አንተም በመግቢያ ላይ ለመግለጽ እንደሞከርከው ያው ከጊዜ ወደ ጊዜ የቫይረስ ስርጭቱ ያው እንግዲህ በቁጥርም ብንመለከተው እስካሁን ባለ ሂደት ውስጥ ወደ 137000 ያህል ሰዎች በበሽታው መያዛቸውን ያው እኛ መመርመር በቻልነው አቅም ማረጋገጥ ተችሏል። ያ ማለት ግን በበሽታው የተያዙ ሰዎች ቁጥሮች እነዚህ ብቻ ናቸው ማለት አይደለም። እንግዲህ ይሄ ከምርመራ ውጤት ያገኘነው ነው። ከተለያዩ ጥናቶችና ዓለም አቀፋዊ ተሞክሮ ከምናየው ደግሞ በበሽታው ተይዟል ተብሎ የሚገመቱት ቁጥሮች ከዚህ እጅጉን የከፋ ሊሆን እንደሚችል ይገመታል። የተያዙ ሰዎች ብቻም ሳይሆን ያው በዚሁ ምክንያትም ህይወታቸው ያለፉ ሰዎች ቁጥርም ሪፖርት የምናደርገው እስከ 2000 አካባቢ የደረሰ ቢሆንም ይሄ እንግዲህ በምርመራ አግኝተናቸው በጤና ስርዓታችን ውስጥ በበሽታው መያዛቸው ተረጋግጦና መሞታቸው በዛ የተረጋገጠ ማለት ነው እንጂ በሽታው ያደረሰ ጉዳት ይሄ ብቻ ነው ማለት አይደለም። ያው ከዛ በላይ የከፋ እንደሆነ ይታሰባል። እንግዲህ በአጠቃላይ ይሄ የበሽታው ስርጭት ከጊዜ ወደ ጊዜ በጣም እየጨመረ መሆኑን የሚያመላክት መረጃዎቹ እነዚህ ናቸው። ስርጭቱን ለመቆጣጠር የተገበሩ ካሉ መንገዶች መካከል አንደኛው ንቅናቄ እንድናገለግለው ማስኮትን ያደርጉ የሚለው ነውና የአፍና አፍንጫ መሸፈኛ ጭንብል እንዲያደርግ የትኛውም ሰው አስገዳጅ ንቅናቄ ተጀምሯልና አተገባበሩ ምን ይመስላል እስቲ አሁን ባለው ሁኔታ? እንግዲህ ያው የዚህ ንቅናቄ ትልቁ እንግዲህ መነሻ ሀሳቡ በአጠቃላይ ባለፉት ኦልሞስት 1 አመት በሆነ ሂደት ውስጥ ስርጭቱ ወይንም በሽታው በዓለም አቀፍ ከተፈጠረ ጊዜ ጀምሮ እንደ ሀገር የሰራናቸው ትልልቅ ስራዎች አሉ። እንግዲህ የሰራናቸው ስራትም በጥናቶች በብዛት እንደምናየው ማህበረሰቡ ስለ ኮቪድ-19 በሽታ ያለው ግንዛቤ ከፍተኛ ሊባል የሚችል እንደሆነ ቢያሳይም ነገር ግን በሽታውን ለመከላከል ለመቆጣጠር የሚያግዙን መሰረታዊ መከላከያ ዘዴዎችን በአግባቡ ከማድረግ አንጻር ደግሞ እጅግ ዝቅተኛ አፈጻጸም ነው ያለን እንደ ሀገር። በአንጻራዊ በአዲስ አበባ የተሻለ የሚባል ቢሆንም ከአዲስ አበባ ወጣ ብለን ደግሞ አብዛኞቹ ከተሞች ስንሄድ ግን በሽታው አለ ወይ ብሎ ለመጠራጠር በሚያስችል ደረጃ ያለው አፈጻጸም ነው። እንግዲህ የዚህ መሰረታዊ ግምገማችን መሰረታዊ እውቀት እያለ ነገር ግን የምንፈልገው ባህሪ ለምን አልመጣም የሚለው ጥናቶችን መነሻ በማድረግ እንግዲህ የግንዛቤ ማስጨበጫው ስራዎችን እየሰራን ጎን ለጎን ደግሞ የሚወጡ መመሪያዎችን ማስፈጸም ላይ አጠንክሮ መስራት ካልተቻለ እንግዲህ በሽታውን መቆጣጠር መንፈልገውን ባህሪ ማምጣትም አይቻልም ብሎ በመነሳት እንግዲህ ለመጪው 6 ወር የሚቆይ የንቅናቄ ውስጥ ገብተናል። እንግዲህ አንዱ ንቅናቄ ያው የተለያዩ ንቅናቄዎች ነው ያሉት ግን ከዚህ ውስጥ አንዱ እንድናገለግለው ማስኮን ያድርጉ የሚል ነው። እንግዲህ ይሄ ላውንች ከተደረገ ወደ 15 ቀን አካባቢ ይሆናል በአገር አቀፍ ደረጃ። እንግዲህ በአንዳንድ ክልሎች ኦልሞስት ከተጀመረ ወደ 1 ወርም የቆዩ ክልሎች ቀድሞም የገቡበት ክልሎች አሉ። እንግዲህ በክልል ደረጃ ሁሉም ክልሎች ንቅናቄውን ጀምረዋል። በተቋም ደረጃ አብዛኞቹ ተቋማቶች ወደ ንቅናቄው እንደገቡ ነው እንግዲህ በሪፖርቶች የምናገኘው። ለክትትል እንዲያግዝም እንግዲህ ከተለያዩ ወደ 41 ሴክተሮች እንግዲህ ከፍተኛ ኢምፓክት ይኖራቸዋል በዚህ ጉዳይ ላይ ብለን ያሰብናቸውን በእነሱም ሳምንታዊ የሆነ በአገር አቀፍ እንዲሁም በየክልሉ በጤናና በዘርፎች መካከል የሚካሄድ የሳምንታዊ ቨርቹዋል ሚቲንግ አለ። በዛ ለመረዳት የሞከርነው እንግዲህ
አብዛኞቹ ወደዛ ንቅናቄ ውስጥ እንደገቡ በሪፖርት ደረጃ ያሳያል። ነገር ግን በተጨባጭ ሪሊ ገብተዋል የሚለው ደግሞ ከዚህኛው ሳምንት ጀምሮ ደግሞ ያው ቲም ተዋቅሮ የተለያዩ ዘርፎችን ካላቸው ሪስክ መነሻ ክላሲፋይ በማድረግ እንግዲህ ወርዶ ለመገምገም ኢቫሉዌት ለማድረግ እንግዲህ ስራዎች ተጀምረዋል። ጎን ለጎን ደግሞ እንግዲህ የዚህ ንቅናቄ በተቋም ደረጃ ብቻ የሚቆም ሳይሆን ተቋም ላይ የምናደርገው እንቅስቃሴ ከተቋም ውጪ የሚደረጉ ክንውኖችንም ያግዛል በማለት ነው። ነገር ግን እንግዲህ ሰዎች ከአንድ ቦታ ሌላ ቦታ ሲሄዱ በመንገድ በትራንስፖርት ውስጥ የሚያደርጓቸው እንቅስቃሴዎች፣ በተለያዩ መዝናኛ ቦታዎች የሚያደርጓቸው እንቅስቃሴዎችም ማስክን አድርገው የሚደረጉ እንቅስቃሴዎች መሆናቸውን ማረጋገጥ ያስፈልጋልና ለዛም ሪሊ ለውጦቹ እየመጡ ነው የሚለውን ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በ15 ከተሞች ላይ ሰፊ ሳምንታዊ ጥናቶች የባህሪው ከጊዜ ወደ ጊዜ እንዴት ነው መሻሻል ነው የሚያሳየው ባለበት ነው እየቀነሰ ነው የሚለው ለማየት እንግዲህ ጥናቶች ተጀምረዋል። የመጀመሪያው ጥናት እንግዲህ በባለፈው ሳምንት መጥቷል። እንግዲህ ለመጪው 6 ወር በዛው እየተከታተልን ክፍተቱን እያየን እያስተካከልን የምንሄደው ይሆናልና በአጠቃላይ ያው ንቅናቄው ተጀምረዋል። ግን የንቅናቄው ውጤት ማየቱ ላይ ገና እንግዲህ በቀጣይ እየተከታተልን የምንሄደው ይሆናል። አዎ እንዳነሱልኝ የንቅናቄውን ውጤት መገምገምና መመዘን ያስፈልጋል። ግን አንድ የምንመለከተው ነገር አለ። ሁላችንም በምናደርገው እንቅስቃሴ አዲስ አበባ ውስጥ በአንጻራዊነት ተዳክሞ የነበረውን ማስክ የማድረግ ነገርን አነቃቅቶታል ማለት ይቻላል። ከአዲስ አበባ ውጭ ባሉ ከተሞች ስንመለከት ግን የንቅናቄው መጀመር ያመጣው ጉልህ ለውጥ አለ ብሎ ለመደምደም ጥናቱ የሚያስፈልግ ቢሆን የምንመለከተው ነገር ግን ወደዛ እንዳንደርስ የሚያስችለን ነው። አብላጮቹ ከተሞች ላይ ባየናቸው እንቅስቃሴዎች ትልልቆቹ ከተሞች አሁንም በርካታ ሰው አፍና አፍንጫ መሸፈኛ እያደረገ አይደለም ያለውና ከዚህ ጋር ተያይዞ ምናልባት ውጤቱ ቀጣይ ሳምንት በኋላ የሚታወቅ ቢሆንም ወይ አዳዲስ መንገዶችን የመከተል ሐሳብ አላችሁ ወይ? በዚህኛው መንገድ በዚህ አካሄድና አሁን በሚነገረው መንገድ ሰው ማይተገበር ከሆነ አማራጭ ሐሳቦች አሉ ወይ? አዎ እንግዲህ ቅድም እንዳልኩት አይ ቲንክ የዚህ ንቅናቄ ትልቁ ዋና ዓላማም እንግዲህ ባለፉት አንድ አመት በትልቅ ጥንካሬ ከኮቪድ ምላሽ አንፃር በተለይ ከማስክ አጠቃቀም አካላዊ ርቀትን ከመጠበቅ አንፃር በአዲስ አበባ ላይ ያሉት አህዞች ከሌሎች ክልሎች ወይንም ከተማዎች የተሻለ ናቸው። ስለዚህ የዚህ ንቅናቄ ትልቁ አንዱ መመለስና ማስተካከል እየፈለገ ያለው ምላሹን እንግዲህ ድሮ አዲስ አበባ የኤፒደሚኩ ወይንም የወረርሽኙም ኤፒሴንተር ዋናው የነበረበት ከመሆኑ ጋር ተያይዞ አብዛኞቹ ምላሾችም በአዲስ አበባ ላይ በጣም ፎከስ ያደርጉ ስለነበሩ ለዚህም ልዩነት መፈጠር አንዱ ምክንያት ሊሆን ይችላል ተብሎ ይገመታል። አሁን ግን ያው ስርጭቱ በሁሉም የሀገራችን ክፍል የተሰራጨ ከመሆኑ ጋር ተያይዞ ምላሹን ያው በሁሉም እኩል አጠናክሮ ካልሄድን ያው እንደ ሀገር የሚመጣው ችግር የከፋ ሊሆን ይችላል። ስለዚህ ያን ከማድረግ አንፃር እንግዲህ ንቅናቄው አገራዊ አድርገን ነው የጀመርነው። ያ ማለት አሁን በዚህ ምላሽ ውስጥ የምንጠብቃቸው የተለያዩ አፈጻጸሞች በሁሉም ክልሎች በተለይ ከተሞችን፣ የትምህርት ማዕከላትን፣ ያው ህዝብ የሚበዛባቸው ቦታዎችን ትኩረት ባደረገ መጠን እንዲፈጸም ነው የምንጠብቀው። ስለዚህ ይሄን ከማድረግ አንፃር እንግዲህ ከክልል ከአዲስ አበባ ወጣ ባሉ አካባቢዎች ላይ እንግዲህ አፈጻጸሙን ከማሻሻል አንፃር እንግዲህ እንድናገለግለው ማስኮን ያድርጉ የሚለው እንግዲህ ማንኛውም ሰው ቢያንስ መቼም ከቤቱ ሲወጣ አንድ የሚወጣበት ምክንያት ይኖረዋል። የሆነ አገልግሎት ይፈልጋል። ስለዚህ ቢያንስ አገልግሎት ቦታዎች ላይ የምንሰራው ስራ በየትኛው የሀገሪቱ ክፍል ቢሆን ባህሪን ለመቀየር የተሻለ ኃይል ይኖራል የሚለው ሐሳብ ስለሆነ ይሄው ራሱ ጽንሰ ሐሳብ ሌላ ቦታም የመስራት እድሉ ከፍተኛ ነው። ትልቁ ጥያቄ ግን ይሄ ሐሳብ በሌሎች ክልል ትኩረት አግኝቶ በተለይ አመራሩን በየደረጃው ያለው እያንዳንዱ ተቋም በዚህ ደረጃ እየፈጸሙ መሆናቸው ማረጋገጥና ይሄን በማይፈጽም ተቋም ኃላፊነት እና ተጠያቂነት እንዲመጣ ማድረግ ያስፈልጋል። እንግዲህ አሁን ግለሰብ ላይ ብቻ አተኩረን የምናመጣው ለውጥ በጣም ዝቅተኛ ነው የሚሆነው። ይልቁን ለግለሰብ ባህሪ መቀየር ምክንያት የሚሆኑ ተቋማቶች ላይ እዛ ላይ አተኩረን ከሰራን እንትሉ ሊመጣ ይችላል ነው። እንግዲህ አንዱ ይሄ ቢሆንም ወደ 4 የማስፈጸሚያ ዘዴዎችን ነው በዚህ ንቅናቄ ውስጥ ትኩረት ተደርጎ የሚሰራው። እንግዲህ አንዱ ቅድም ያልነው ኖ ማስክ ኖ ሰርቪስ ወይንም እንድናገለግለው ማስኮን ያድርጉ ነው። ሌሎች ግን እንግዲህ እንደ ሀገር ህግ ወጥቷል። በህግ ደረጃ ማስክ ማድረግ በየትኛውም የሀገሪቷ ክፍል አስገዳጅ ነው። አለማድረግ ራሱ ያው ወንጀል ነው ማለት ነው። ነገር ግን በዛን ያህል ደረጃ ሁሉም ትኩረት አድርጎት የህግ አስፈጻሚ ወይንም አስከባሪውም ትኩረት ሰጥቶ ያን ማድረጉ ሰዎች ላይ እርምጃ መውሰዶቹ መጀመሪያ አካባቢ ላይ የነበሩ ቢሆንም በመሃል በጣም ተቀዛቅዘዋል። ስለዚህ ሁለተኛው በዚህ ንቅናቄ ውስጥ እንደ አዲስ ለማስመለስ እየተሞከረ ያለው ከህግ አስከባሪው አካል ጋር በደንብ በቅንጅት በመስራት ከተቋማቱ ውጪ ያሉ እንቅስቃሴዎችም ደግሞ ማስክ ያላደረጉ ሰዎችን እንዲያደርጉ ኢንከሬጅ የማያደርጉ ሰዎች ደግሞ አስፈላጊ የሆነ እንግዲህ
ነት የሚመጣበትን ሐሳብ አጠናክሮ መስራት ያስፈልጋል። በሶስተኝነት እንግዲህ ያው እንግዲህ አንድ መንግስት የተለያየ አካላት ብቻ እያስፈጸመ የሚመጣ ሳይሆን ማህበረሰቡን የምላሹ አካል ካላደረገ እንግዲህ መጀመሪያ አካባቢ ላይ እንደ ሀገር ትልቁ ለዛሬ ትልቅ ችግር እንዳይደርስ ውጤት ያመጣንበት የኮቪድ ወረርሽኝ ምላሽ የሁሉ ማህበረሰብ ምላሽ ነው የነበረው። ስለዚህ ያ እንግዲህ የዛሬ 10 ወር ወደ ኋላ ብንመለስ ሁሉም የህብረተሰብ ክፍሉ ወጣቱንም የእምነት ተቋማቶች ሁሉም ብናይ የተለያየ ድርሻቸውን ወስደው ሲሰሩ ነበር። ያንን እንደ አዲስ መመለስ ካልቻልን አሁንም በአንድ አካል ብቻ እያደረግን ያው ባህሪውን ማምጣት አንችልም፣ በሽታውን መቆጣጠር አንችልም ነው። ስለዚህ በዚሁ የ6 ወር ንቅናቄ ውስጥ አንዱ ምን ጠብቀው የተለያዩ የማህበረሰብ አደረጃጀቶችን ሚናቸውን ቆርሶ በመስጠት በዛ ላይ ያው አስተዋጽኦቸው እንዲኖር ማረጋገጥ ያስፈልጋል የሚል ነው። ያው የተለያዩ ናቸው ያሉት ሪስፖንሶቹ ግን በየጊዜው የምንመጣባቸው ይሆናሉ። ለጊዜው እንድናገለግለው ማስኮን ያድርጉ ላይ ነው እንግዲህ የመጀመሪያው ንቅናቄ ላውንች ያደረገ። የመጨረሻ አድርግና መጀመሪያ ቫይረሱ የገባበት አካባቢ ማህበረሰቡ ጋር የነበረ የበዛ መደናገጥ ነበር። ኋላ ላይ ግን የበዛ ቸልተኝነት አለ። ለዚህ በተለይ የተወራው ነገር መጀመሪያ ላይ በጣም አስፈሪ ተደረገ ከዛ ለማቅለል ነውና አሁን ያለው እውነት ትክክለኛው የቫይረሱ አዝማሚያ ምን ይመስላል? አሁን ካለንበት በቀጣይ ጊዜያት ሊከሰት ይችላል ተብሎ የሚታሰበው ይህን ሲያውቅ ነው ሰው ጋርም የጥንቃቄ ሁኔታው ከፍ የሚለው በሚል ነው። ትክክል ነው። አይ ቲንክ አንዱ የዚህ የንቅናቄው ራሱ አንዱ እንደ ክፍተት የተለየው እና በዚህ 6 ወር ውስጥ ለማድረስ ያው ታቅዶ እየተሰራ ያለው ህብረተሰቡ ላይ ቀደም እንዳልኩት ስለ ኮቪድ መሰረታዊ እውቀት ቢኖረውም ኮቪድ ሊያስከትል የሚችለውን ጉዳት ያው ከመረዳትና ያ ጉዳት እኔ ጋርም ሊደርስ ይችላል፣ እኔ ቤተሰብ ላይም ሊደርስ ይችላል ብሎ ከማሰብ አንፃር ጥናቶች የሚያሳዩት ምንድነው እውቀት ለምሳሌ የመሰረታዊ እውቀታቸው 70-80 በመቶ ቢሆንም እኔን ይዘኛል የሚሉ ሰዎች ግን በጣም ጥቂት ናቸው። ወይ የኔ ቤተሰብ ላይ ጉዳት አድርሶ የምወደውን ያው የቤተሰቤን አካል ሊነጥቀኝ ይችላል ብሎ የሚያስቡት በጣም ጥቂት ናቸው። ያ የሎው ሪስክ ፐርሴፕሽን እንዳለ ልክ አንተ እንዳልከው የሚያሳይ ነው። ስለዚህ አሁን በዚህ 6 ወር ትልቁ አንዱ መሰራት ያለበት በአጠቃላይ እንግዲህ አንዳንድ ጊዜ ያው ሞት ይለመድና ቁጥር ይሆናል። ስለዚህ ቁጥር በየጊዜው ሪፖርት እያደረግን ብንሄድ ህብረተሰቡ ላይ ያንን ግንዛቤ ከመፍጠር አንፃር ክፍተት ስለሚሆን በየጤና ተቋማታችን በየቀኑ ያሉ ችግሮችን የተለያዩ የህብረተሰብ ክፍል በዚህ ችግር ውስጥ አልፈው በራሳቸው ላይ በቤተሰባቸው ላይ ጉዳት የደረሰባቸው የህብረተሰብ አካላትን በተለያየ ጊዜ ያው እንግዲህ ከነሱ ታሪክ ህብረተሰቡ ማስተማር የተሻለ ይሆናል ነው። በተለይ ግን ከዚህ ጋር ተያይዞ ደግሞ አሁን እንግዲህ የምናወራው እስከ ዛሬ ለመከላከል ለመቆጣጠር ስንሞክረው የነበረው ኮቪድ ነው። ዓለም አቀፍ ላይ ደግሞ አሁን እንግዲህ ያው በጊዜ ብዛት ቫይረሱን ባህሪውም እየቀያየረ የመምጣት ሁኔታና እነዛ ቫይረሶች ደግሞ ከተለመደው ባህሪ የሚያጠቁት የህብረተሰብ ክፍልንም እና የጉዳታቸው መጠንም ከድሮ ከነበረው የከፋ ሊሆን እንደሚችል እስከዛሬ አይዘኝም ወይንም አይጎዳኝም ብሎ ወጣት ምንላቸው የህብረተሰብ ክፍሎችም በበሽታው ተይዞ በእኛው በኢትዮጵያ ውስጥ ራሱ እንግዲህ የህክምና ማዕከላት ላይ ያሉ ጤና ባለሙያዎች እና ኃላፊዎች እንግዲህ አሁን የሚነግሩን በጥናት መረጋገጥ ያለበት ቢሆንም ያልተለመደ ኦብዘርቬሽኖች አሉ። ስለዚህ ወጣት ምትላቸው ምንም አይነት በሽታ የሌላቸው አክቲቭ ናቸው ምትላቸው ሰዎችም ተይዘው ለችግሩ ከፍተኛ ጉዳት መድረስ እስከ ሞት እየደረሱ እንዳሉና ዓለም አቀፋዊ ሁኔታዎችም እነዚህ ናቸው። ስለዚህ በእነዚህ ዙሪያ ላይ ህብረተሰቡ ትክክለኛ መረጃ እንዲያገኝ በሽታውን በትክክል እንዲረዳው ማድረግ በዚህ 6 ወር ውስጥ በደንብ ትኩረት ተደርጎ የሚሰራ ስራ ይሆናል ማለት ነው። በጣም እናመሰግናለን ዶክተር ሚዛን ኪሮስ በጤና ሚኒስቴር የኮቪድ-19 ምላሽ አስተባባሪ እዚህ ስቱዲዮአችን ተገኝተው ስለሰጡ ማብራሪያ ከልብ እናመሰግናለን። እኔም አመሰግናለሁ።